ለአዳምና ስለ ሔዋን የቁርበት ልብስ ወይ መጎናጸፊያ ከገነት ሊወጡ ሲሉ እግዚአብሔር ስላለበሳቸው ልብስ ነው ያ ልብስ ምንድነው የት መጣ ስለዚህ ልብስ በጣም በስፋት ማጥናት ለምትሹ ነው ይሄን መረጃዎችን ያቀርብኩላችሁ ያለው ሌላው እኔም ስለዚህ ልብስ በጣም ጓጉቼ ብዙ መጻሕፍትን አንብቤያለሁ ተመልክቻለሁ የት ገባ የሚለው ነገር መጨረሻ ላይ ግን ልቤን ያሳረፈ አንድ መጽሐፍ ነው እሱ መጽሐፈ ያሻር ነው መጽሐፈ ያሻር እንግዲህ በኦሪቱ ጽፈው ሁሉንም መጽሐፍ ስለማይቻል የተረፈው በያሻር መጽሐፍ ተጽፏል ብለው ይዘጋሉ ይሄ መጽሐፍ ቅዱስ መታነብሉ ታውቁታላችሁና በያሻር መጽሐፍ ተጽፏል ይያሉ ያልፉታል በጣም ሰፊ ነው ምክንያቱም የአዳምና ሔዋን ታሪክ ራሱ ብዙ ገጽ ከሆነ ሁሉንም አንድ ትልልቅ መጽሐፍ ይወጣውና ለሰዎች ለማንበብም ስለሚከብድ የተረፈውን በዚህ መልኩ ያስቀምጡት ነበር ቀደምቶቹና 91 ምዕራፎች አሉት መጽሐፈ ያሻርና በተለይ ስለዚህ መጎናጸፊያ ታሪክ የያዘ ድንቅ መጽሐፍ ነው እንግዲህ እዛ መጽሐፍ ላይ ምን ይላል አዳምና ሔዋን ከገነት ከወጡ በኋላ እግዚአብሔር ያለበሳቸው ይህን የቆዳ ልብስ ወደ በኩር ልጆቻቸው ያስተላልፉት ነበር ይላል የበኩር የሆኑ ልጆቻቸው አዳም ለቃየል እንዳያስተላልፍ ያው ቃየል የተረገመ ሆነ ምክንያቱም ወንድሙ አቤልን ስለገደለ ማለት ነው ወንድሙ አቤልን ስለገደለ ያው አቤልም ሞተ በተለይ የአቤል ሞት በኋላ ላነሳላችሁ ይችላል እና ለሴት ሰጠውና ስለዚህ ይሄ ልብስ ምን ይላል በኩር የሆኑ ልጆች እየለበሱ መስዋዕትን ለእግዚአብሔር ያቀርቡ ነበር ይላል ይሄን የቁርበት ልብስ ወይ መጎናጸፊያ እግዚአብሔር ለአዳም የተሰጠውንና እንግዲህ አዳም ያው 930 ዓመት ምድር ላይ ቆይቷል ለልጁ ሴት ሰጠው ሴት ደግሞ ያው ተወዳጅ የሆነ አባትና እናቱን ያገለገለ ነው 912 ዓመት ነው ምድር ላይ ቆየው ከዛ ለሄኖስ ሰጠው ሄኖስ ወደ 905 ዓመት ቆይቷልና በተለይ በጸፍጸፈ ሰማይ ላይ በሰሌዳ ብርሃን ፊደላትን ለመጀመሪያ ጊዜ ተገለጠለት ነው ይሄን ልብስ ለብሶ ሌላው ቃይናን ነው 910 ዓመት ኖሯል ሄኖስ ለቃይናን ይሄን ልብስ ሰጠው ይላል ከዛ ቃይናን 910 ዓመት ከቆየ በኋላ ለመላልኤል ሰጥቶታል መላልኤል 895 ዓመት ያው ምድር ላይ ቆይቷል ይሄን ልብስ ይዞታል ማለት ነው እንግዲህ መላልኤል ደግሞ ለልጁ ለያሬድ ነው የሰጠው 962 ዓመት ነው ያሬድ የቆየው ያሬድ ማለት ርደት ማለት ነው ወረድ ማለት ነው ቀጥሎ በጣም ብዙ ምስጢር ላወቀውና ለተረዳው ለልጁ ለሄኖክ ሰጥቶታልና ሄኖክ ይሄ ልብስ ለብሶ በተለይ ኔፍሊሞች ይሄ በዘመኑ የነበሩ ከመጣባቸው ነገር ሁሉ እንደተጠበቀ ይጽፋል 365 ዓመት ምድር ላይ ከቆየ በኋላ ያው በሰባተኛው ዓመት 6 ዓመት በግረገነት ቆይቶ በሰባተኛው አሳርጎታል እና ኡራኤል እየመራው ፈለካትን አየራትን ሙጻ ነፋሳትን የፀሐይን የጨረቃን የከዋክብትን ምስጢር በስፋት ተረድቷል እና እሱንም በጽሁፍ መልኩ አኑሮታልና ሄኖክ ያን ልብስ ይለብሰው ነበር ይላል ያሻርና ሞትን እንግዲህ ሲሰወር ለልጁ ለማቱሳላ ሰጠው ማቱሳላ በጣም በእድሜ ረጅም ዘመን የኖረ ነው ወደ 969 ዓመት ማቱሳላ ኖሯል ማቱሳላ ደግሞ ሊያርፍ ሲል ለልጁ ለላሜ ሰጥቶታል ላሜ እንግዲህ 777 ዓመት ምድር ላይ ቆየ በመጨረሻ በዘመኑ የጥፋት ውሃ የመጣና መርከብ ወደ ሰራ ወደ ልጁ ወደ ኖህ ይሄንን የምስጢራዊ መጎናጸፊያ ያዳምና ሔዋን ልብስን እንደ ሰጠው ነው የሚጽፈውና ኖህም መርከብ ውስጥ ያን ልብስ ይዞት እንደገባ ይጽፋል በተለይ 950 ዓመት ኖሯል እንግዲህ የጥፋት ውሃ ምድርን ካጠፋት በኋላ ሴም ካም ያፌት ከባለቤቶቻቸው ከሚስቶቻቸው ማለት ነው እሱም ከሚስቱ ጋር ነው አብሮ የገባው 8 ነፍስ ነው በመጨረሻም ከመርከቧ ከወጡ በኋላ እንግዲህ ምን ተከሰተ ነው የሚለው ከለታት ባንዳቸው ያው ኖህ ቅዱሱን መጽሐፍ ባጭሩ አስቀምጦታል ወይን ጠጥቶ ተራቁቶተኛ ነው የሚለው ወይን መጎናጸፊያ አስቀምጦት ነበር የተኛው ተራቁቶ ነው የተኛው ወይን ጠጥቶና ያን ጊዜ ካም ያን መጎናጸፊያ ከኖህ እንደወሰደው ወተላይ ወይን ጠጥቶ ፈተኛበት ጊዜ ይላልና ምክንያቱም በኩር አልነበረምና ያ ደግሞ የሚተላለፈው በጣም ኃይል ያለው መስዋዕት መሰዋት የሚያስችለው ልብስ
ለበኩር ስለሚሰጥ ካም እንደምታውቁት ደግሞ በኩር የመጀመሪያ ልጅ ስላልነበረ ያችን የበኩራዊ ክህነት ለማግኘት ሲል ያችን ልብስ ወሰደ ነው የሚለው ያን ጊዜ ኖህ ስለተራቆተ ያፌትና ሴም ወደ ኋላ ሄደው ሸማቸውን አጎናጽፈውታል ይላልና ኖህ ከነቃ በኋላ ታናሹ ልጅ ያደረገበትን አወቀ ይላል እና ያሻር የሚተረጉሙ ያንን እንደወሰደበት ነው ያወቀው ያንን ልብስ ነው ማለት ነው እንግዲህ የካም ልጆች የምታውቋቸው ናቸው ኩሽ አለ ምጽራይም አለ ፉጥና አለ ከነዓን አለ እንግዲህ ኩሽ አለ ምጽራይም አለ ከነዓን አለ በተለይ ደግሞ ከልጆቹ አስበልጦ ደግሞ ኩሽን ይወደው ነበር ይላል ኩሽን ይወደው ስለነበረ ኩሽ ደግሞ የወለዳቸው ሳባ ኤውላጥ ሰብታ ራአማ ሰበቅታና ናምሩድ ናቸውና ለኩሽ ሰጥቶ አስበልጦ ለኩሽ ሰጥቶታል ይላልና ኩሽ ደግሞ ያችን የአዳምና ሔዋንን መጎናጸፊያና ልብስ ይዞ ቆይቶ ነበር ይላል እንግዲህ 91 ክፍል ያለው የያሻር መጽሐፍ ኩሽም ደግሞ እንግዲህ ቅድም የጠቀስኩላቸው ሳባን ወልዷል ኤውላጥን ወልዷል ሰብታን ወልዷል ራአማን ወልዷል ሰበቅታን ወልዷል ናምሩድን ወልዷል ከነሱ ደግሞ አብልጦ ኩሽ የወደው የነበረው ደግሞ ናምሩድ ነበር ይላል ቃል በቃልና ናምሩድ ነበርና ልክ 20 ዓመት ሲሞላው ያንን መጎናጸፊያ ሰጠው ይላል ያንን መጎናጸፊያ ሰጥቶታል ይላል እንግዲህ ስለ ናምሩድ አንድ ኢትዮጵያዊ ዶክመንት ያነበብኩት ዮሐንስ መደብር ላይ ነው ያው ትልቁ ዮሐንስ መደብር ብራናው እንዳጋጣሚ ነበረኝ ዮሐንስ መደብርን ሳነበው ምን ይላል የካምል የልጅ የኩሽ ልጅ ናምሩድ ባቢሎንን በገዛ ጊዜ የሚገዛቸው ፋርሶች በከዋክብት ስም ጻፉትና ስሙን ኦሪዮን አሉት ይላል ኦሪዮን ህብረ ከዋክብት ሃንተር ናምሩድ ነበር ብሎ ይጽፋል በጣም ይገርማል እና ይሄንን አይ ቲንክ አንድሮሜዳ ክፍል 2 ላይ አለላችሁ አንቡት አንድሮሜዳ ክፍል 2 ላይ ስለ ናምሩድ አንቡት ይሄ መጽሐፍ ግዴታችሁ ማንበብ ይገባችኋል ነው ማለት ግዴታ ነው ምክንያቱም ዕውቀትን ይሄ መርሃ ግብር የምትከታተሉ ዕውቀት የምትወዱ ሰዎች በመሆናችሁ መጽሐፍ ደግሞ በቃ ማንበብ አለባችሁ እንደውም በቡድን ሆናችሁ የማንበብ ቀን ቅዳሜ ሊሆን ይችላል ከጓደኞቻችሁ ጋር ተሰብስባችሁ አንድ መጽሐፍ ያነበባችሁ በርዕሰ ጉዳዩ ላይ እየተወያያችሁ ዕውቀትን ብትቀስሙኔ መልካም ነው የሚል ሐሳብ አለኝና ኦሪዮንም ተብሎ ተጠርቷል ናምሩድ በሚገርም መልኩ እዛ ላይ ነው ዮሐንስ መደብር ብራናው ላይ ነው የሚገኘው ብራናውን ፎቶን አንስቸው አንድሮሜዳ ክፍል 2 መጽሐፍ ላይ ሰፍሯል እና ናምሩድ 20 ዓመት ሲሞላው መጎናጸፊያ ባገኘ ጊዜ በጣም ከፍተኛ ኃይል አደረበት ነው የሚለው እንግዲህ በጣም ፓወርፉል ነበር ከእግዚአብሔር የተሰጣቸው መጎናጸፊያና በቃ በዛ ምክንያት ከፍተኛ አዳኝ ሆነ ይላልና በተለይ ለማደን ሲሄድ ያልብስ ይለብሰው ነበር እንስሳትን አድኖ ይመጣል አራዊትን አድኖ ይመጣልና መሰዊያ ሰርቶ በአምላክ ፊት መስዋዕት ያቀርብ ነበር ይላልና በጣም የሚገርም ነው ይሄ ደግሞ አስደናቂው ነው እንግዲህ ናምሩድ እጅ ገባ ይላል ያ መጎናጸፊያና በጣም ከፍተኛ ኃይል ተሰማው ናምሩድ ረጅም ዘመን የኖረ ነው እዛ መጽሐፍ ላይ እንዳነበብኩት ይሄ በጣም የሚገርም ነው ሌላው እንግዲህ ምነግራችሁ እዚህ ጋር ናምሩድ ለበሰው ኃይልን አገኘ አራዊትን ያድን ነበር ይላልና እንደውም በቅዱሱ መጽሐፍ በእግዚአብሔር ፊት አዳኝ ነበር ይላል ይሄ እንግዲህ የያሻር መጽሐፍ ነው አሁን እንግዲህ በቃል የሚነገረውን አይደለም ምነግራችሁ በመጽሐፍ ሰፍሮ ያለውን ነው እየነገርኳችሁ ያለውትና አሁን ሌላው ሚገርም መጽሐፍ ቅድም የጠቀስኩላችሁ ጽሑፍ አብርሃም የሚል መጽሐፍ ነው እንግዲህ እኔ እነዚህን ሁሉ መጽሐፍት የማንበብ ግዴታ አለብኝ ለምን የጥንታዊ መጽሐፍት ጥናት ተመራማሪ ከመሆነ አንፃር እያንዳንዱን ስክሮሎች ጥቅሎች ብራናዎች ኮዴክስ በተለያየ መልኩ ስንሱሎች እንደዚህ የሚፈታቱትን የጥንታዊ ዶክመንቶችን በዩኒቨርሲቲም ሳለው አጠና ነበር አሁንም ግዴታዬ ነው በዛ ውስጥ ስላለው እንግዲህ የዛን ምርምር ውጤት ነው ምነግራችሁ ምክንያቱም እነዚህ መጽሐፍት ማንበብ የማትችሉ ስላላችሁ ማግኘት የማትችሉ ስላላችሁ ያነበብነው የመረመርነው እኛ ደግሞ ለእናንተ ብናቀብል ለእናንተ ዕውቀትን ሰጠን ማለት ነውና በህይወት ዘመናችሁ ዕውቀትን ከመስጠት የበለጠ ያለንን ከማካፈል የበለጠ ስጦታ የለም ብዬ ሐሳቤን አቀርብላችኋለሁና ስጡ ሁሉ ጊዜ
መስጠት ይልመድብን ያወቅነውን ነገር ለጓደኞቻችን እናካፍል ትክክለኛ ዕውቀትን ያለንን ደግሞ ገንዘብን ቢሆን ለተቸገሩት እናካፍልና ስንሰጥ ይሰጠናል ስለዚህ ይሄን ነገር ለእናንተ ላጋራ ፈልጌ